የአምላካችን ስም የተባረከ ይሁን። እንግዲህ ዮሐንስ ራእይን እየተመለከትን እንዳለን ሁላችሁም ታስታውሳላችሁ። ዛሬ ምዕራፍ 2 ላይ ሶስተኛውን ቤተክርስቲያን ነው የምንመለከተው። ክፍሉን ካነበብን በኋላ እንጸልያለን። መጽሐፍ ቅዱስ የያዛችሁ ዮሐንስ ራእይ ምዕራፍ 2 ከቁጥር 12 ጀምሮ ያለውን ክፍል አብረን እስከ 17 ድረስ ካነበብን በኋላ እንጸልያለን። ጌታ ይናገረናል። በጌታ ስም አነባለሁ። በጴርጋሞንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖትን አልካድህም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅ ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የሚነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፍም ሰይፍ እወጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና ሰጠዋለሁ፣ ነጭ ድንጋይንም ሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፏል። እንጸልያለን። አባታችን እግዚአብሔር እናመሰግንሃለን። በዚህ ቀን በአንተና በቃል ፊት እንድንሆን ጊዜ ስለሰጠህን፣ ጤና ስለሰጠህን፣ ሰላም ስለሆነ እግዚአብሔር አምላካችን ሆይ አርፈን ቁጭ ብለን እግዚአብሔር ይናገረኛል ብለን ወደ አንተ ስለተጠጋን ወደ አንተ የሚያስጠጋ መንፈስ በውስጣችን ስላደረ ክብር ላንተ ይሁን። እናመሰግንሃለን። እግዚአብሔር አምላካችን ሆይ ቃልህ ተገኝቷልና እኔም በልቼዋለሁ አለ ባሪያህ። እግዚአብሔር አምላክ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስም ወደ ጸጋ ዙፋን ስር ቀርበን ቃልህ ለእያንዳንዳችን እንድገኝ እንለምናሃለን። ለልባችን እግዚአብሔር አምላካችን ሆይ ሳይከለከል እግዚአብሔር አምላክ ሆይ የቃልህ ጉልበት ጌታ ሆይ እንዲነካን እንጸልያለን። እኔንም ደካማ ምንም አላውቀውን ባሪያህ እንድትባርከኝ ጌታ ሆይ እንድትናገረኝ ጌታ እግዚአብሔር አምላክ ሆይ ያንተን መልእክት ብቻ ማስተላለፍ እንድችል እግዚአብሔር አምላካችንና አባታችን ሆይ እኔንም እንድትጠብቀኝ ጌታ እግዚአብሔር አምላክ ሆይ የማይገባ እንዳልናገር እንድትከለክለኝ እለምንሃለሁ። እግዚአብሔር የዘላለም አምላክ አባታችን ሆይ ቃልህ የሚለውን ጌታ እግዚአብሔር አምላክ ሆይ ሰውን በመፍራት በይሉንታ ምክንያት እግዚአብሔር አምላካችን ሆይ ወደዛና ወደዚህ እንዳላደርግ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም በቃልህ ላይ ምንም አይነት ኮምፕሮማይዝ እንዳይኖር በኢየሱስ ስም እለምንሃለሁ። እግዚአብሔር አምላካችን ሆይ ቃልህ እንደ ጉልበቱ እንደ ኃይሉ እንደ ስልጣኑ በእያንዳንዳችን ውስጥ እንዲሰራ ጸልያለሁ። የቃልህ ጉልበት እግዚአብሔር አምላካችን ሆይ በእውነት ጌታ በረሃውን የሚያናውጥ የቃልህ ጉልበት እግዚአብሔር አምላክ ሆይ እያንዳንዳችንን ሼክ እንዲያደርገን ጸልያለሁ። ክብር ላንተ ይሁን። ደግሞም እንድንለወጥ እርዳን። ተመስገን በኢየሱስ ስም አሜን። እንግዲህ ከሰባቱ አብያተ ክርስቲያናት መካከል የሆነች ናት ጴርጋሞን የምትባለዋ ቤተክርስቲያን። ተዲ ካርታውን ታወጣልኛለህ? ኦኬ። ጴርጋሞን ነው የምትባለው ቤተክርስቲያኗ ሶስተኛዋ ቤተክርስቲያን ናት። ጴርጋሞን ማለት በዚህን ጊዜ በቱርክ ያለች
በርጋማ ተብላ ነው የምትጠራው። በዚህን ጊዜ እንደ ድሮ ጴርጋሞን አይደለም የምትባለው፣ አሁን በርጋማ ነው የምትባለው። ለ300 ዓመታት ያክል ዮሐንስ ይህንን ራእይ ባየበት ጊዜ የሮም የእስያ አካባቢ ዋና ከተማ ነበረች። የእስያ አካባቢ ዋና ከተማ ነበረች። ማፑን ቸርቿ ያለችበትን ማለት ባለፈው ሳምንት የነበረውን ማፕ ካገኘ ማለት ነው። ችግር የለውም። ጴርጋሞን ማለት በኮረብታ የምትገኝ እዚህ ላይ ተመልከቷት። ከላይ ነው ያለችውና በኮረብታ ላይ ልክ አሁን በካርታም ከላይ እንዳለች ሌሎቹ በስምጥ ሸለቆ አካባቢ ሲኖሩ እሷ በጣም ቶፕ ሆና ኮረብታ ላይ ነው የምትገኘው ይላል ታሪክ። በኮረብታ ከፍ ብላ የተሰራች ከተማ ስትሆን 304 ሜትር ከፍ ብላ የተሰራች ናት። 304 ማለት በጣም ትልቅ ሜትር ማለት ነው። በተራራ ላይ ያለች ከተማ ናት። ወይም 1000 ጫማ ከፍታ ላይ ያለች ናት። እንደውም ጴርጋሞን ማለት ራሱ ማማ ማለት ነው ይላል ታሪክ። ማማ ከፍታ ማለት ነው። ስለዚህ በማማ ላይ የምትገኝ ቦታ ናት። በጣም ታዋቂ ከተማ ናት። የዚያን ጊዜ ትልቅ ላይብረሪ 200,000 መጻሕፍት ያሉበት ላይብረሪ ሁሉ አላት ይባላል። ስለዚህ በጣም ትልቅ በዛ አካባቢ በጣም ትልቅ ከተማ ሆና የተመሰረተች ናት። ስለዚህ ክፍሉ ምን ብሎ ይጀምራል? ቁጥር 12 ላይ በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ነው የሚለው። በሁሉም እንዳለው ለመልአኩ ነው የሚጻፈው፣ እዛ ለሚያገለግለው ነው የሚጻፈው ጽሑፉ። ባለፈው ሁለቱን ቤተክርስቲያናት ሰርምኔስን እና የኤፌሶንን ቤተክርስቲያን እንደተመለከት ነው በቤተክርስቲያን ውስጥ ላሉ አገልጋዮች ጻፍ፣ መልእክት እንዲያደርሱ ለቤተክርስቲያን መልእክት እንዲያቀብሉ ለአገልጋዮቹ ጻፍ ነው የሚለው። መልአክ የሚለው አገልጋይ እንደሆነ ባለፈው በሁለቱም ቤተክርስቲያን ተነጋግረናል። ምን ይላል? በሁለት ወገን የተሳለ ስለታም ሰይፍ ያለው ብሎ ኢየሱስን በዛ ዲስክራይብ ያደርጋል። አሁን የሚናገረው ኢየሱስ በሁለት ወገን የተሳለ ስለታም ሰይፍ ያለው ነው። በሁለት ወገን የተሳለ ስለታም ሰይፍ ያለው ልክ በዕብራውያን ምዕራፍ 4 ላይ ስለ እግዚአብሔር ቃል እንደሚናገረው ማለት ነው። የእግዚአብሔር ቃል ሕያው ነውና አይደለ የሚለው በዛ ስፍራ ላይ የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜት እና ሐሳብ ይመረምራል ተብሎ የተጻፈው አይነት እንደዛ አይነት ሰይፍ ያለው እንዲህ ይላል። ምንድነው ይሄንን ነገር ምን ማለቱ ነው ብዬ እንደው ከተለያዩ ጽሑፎች በሚመለከትበት ጊዜ በቤተ ክርስቲያን ውስጥ ያሉ ሰዎችን ለይቶ የሚያውቅ እግዚአብሔር፣ ማን ምን እንደሆነ የሚያውቅ እግዚአብሔር ነው አሁን የሚናገረው። በቃ የሚናገረው ቃሉ ለይቶ ነው የሚናገረው። ጅምላ አይደለም የሚል ነው ሐሳቡ። ጅምላ አይደለም። በቃ ምን እንደምታስብ የሚያውቅ እግዚአብሔር፣ ምን እንደምታሰላስል የሚያውቅ እግዚአብሔር፣ እንዴት እንደምትውል እንዴት እንደምታድር የሚያውቅ የእግዚአብሔር ቃል ነው የሚመጣው። ስለዚህ ይሄ ሰይፍ ብሎ የሚለው የእግዚአብሔር ቃል ወደ ልባችን በሚመጣበት ጊዜ እንደው ምንድነው እዛ በዕብራውያን ላይ የተናገረውን ቃል በደንብ ስታስቡ ነፍስንና መንፈስን ለይቶ አይደለም የሚለው። ነፍስንና መንፈስን እንዴት ነው የሚለየው ስታስቡት? kind of በቃ እነዚህ ስፒሪት ናቸው አይደል? እንደ መንፈስም ስፒሪት ነው፣ ነፍስም ስፒሪት ነው። ወይም ህሊናም መንፈስም የምንላቸው ነገሮች የምንጨብጣቸው ነገሮች አይደሉም። እናም ይሄንን ሁሉ እንኳን ለይቶ የሚወጋ የእግዚአብሔር ቃል ይላል።
ጅማትንና ቅልጥምን ለይቶ የሚወጋ የእግዚአብሔር ቃል ያን ያህል ካፓሲቲ ያለው እግዚአብሔር ነው አሁን የምናገረው ለማለት ነው። ያን አይደለም መልክና መልክ ጠይምና ጥቁር ቀይና ነጭ ሳይሆን ተመልከቱ፣ እንደዛ እንኳን ሳይሆን ጀስት የማታዩትንም ነገር አይቶ የሚወጋ እግዚአብሔር ምን ማለት ነው? መለየት የሚችል እግዚአብሔር እንዲህ ይላል ነው የሚለው። መለየት የሚችል ባልና ሚስት ማለቱ አይደለም። ልጅና አባት ልጅና እናት ማለቱ አይደለም። ነገር ግን በውስጣችን ያለውን መንፈስን፣ ስሜትን፣ ቅልጥምን ሁሉ ሊለይ የሚችል እግዚአብሔር ይላል። ይሄንን ቃል የምናገርበት ምክንያት አለው። ወደ ታች በምንሄድበት ጊዜ ለምን እንደምናገር ታማኞችና ታማኝ ያልሆኑ ሰዎች አሉ እዛ ውስጥና ለዛ ነው አሁን የምናገረው። እኔ ይችን ዲቴል የማቅ እግዚአብሔር ነኝ፣ ዝርዝሩን የማቅ እግዚአብሔር ነው የምናገረውና ብሎ ነው የሚናገረው። በትክክለኛውና በአስመሳዩ መካከል የሚለይ ስልጣን ያለው እግዚአብሔር ይላል። በጴርጋሞን ባሉ የቤተ ክርስቲያን ሰዎች ልዩነትን የሚያደርግ የቃሉን ሰይፍ የያዘ የሚያውቅ እግዚአብሔር፣ መደበቅ የማይቻል መሰወር የማይቻለው እግዚአብሔር እዛ ላይ አይታችሁ እንደሆነ በዕብራውያን 12 ላይ እኛን በሚቆጣጠሩ በእርሱ አይኖች ፊት ይላል አይደለ? በአይኖቹ ፊት ሁሉ ነገር የተገለጠና የተራቆተ ነው ይላል። የተራቆተ ነው ሁሉ ነገር የተገለጠና የተራቆተ ነው ይላል። ስለዚህ ለጴርጋሞን ቤተክርስቲያን እንዲህ አይነት መልእክት ነው ይዞ የመጣው። ቴሪ ቀጥሎ ያለውን ስላይድ ብታወጣልኝ። ቀጥሎ ያለው ኢየሱስ ስለ ቤተክርስቲያኒቱ የተናገረው ምንድነው? ይህ መለየት የሚችል ይህ ለይቶ የሚናገር እግዚአብሔር ምን ይላል? ለጴርጋሞን ቤተክርስቲያን ብቻ ሳይሆን ለኛ ምን ይላል? ለእያንዳንዳችን ምን ይላል የሚለውን ነገር እንመልከት። ቁጥሩን አነባለው። ቀጥሎ ያለውን እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስምንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለውን የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖትን አልካድክም። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ ይላል። የሰይጣን ዙፋን ባለበት ምንድነው? የሰይጣን ዙፋን በዛ ስፍራ ላይ ብላችሁ ብትጠይቁ የሰይጣን አምልኮ በሰይጣን አምልኮ የተከበበ ከተማ ነው። ከተማው 5 አይነት የአምልኮ አይነቶች አሉበት። በከተማው በዛች በትንሿ ከተማ ውስጥ 5 የአምልኮ አይነቶች አሉበት። 4 ቤተ ጣዖት ባለበት፣ እንደገናም 5ኛው የሮም ቄሳር በሚመለክበት እየኖርክ ያለህ መሆኔን አውቃለሁ ይላል። አንደኛው አምልኮ ምንድነው የሚለው? አስቀሎጵዮስ የተባለ አስቀሎጵዮስ ሶተር የተባለ ወይም ሴቬር የተባለ አለ። ሌላው የባቢሎን ጣዖት አለ። 3ኛው ዞውስ የሚባለው አለ። 4ኛው የአቴንስ ጣዖት አለ። 5ኛው ደግሞ የቄሳር ጣዖት አለ። 5ቱ የሰይጣን ማህበር ተሰብስቦ እዛ ኮረብታ ላይ በቃ ተነባብሮ ያለበት ቦታ ነው ያሉት ክርስቲያኖች። በዛ ኮረብታ ላይ ሁሉም በቃ አምልኳቸውን ይዞ ከዚህ የተነሳ ስደት የበዛበት ጊዜ ነው።
ይሄ አስቀለጵዮስ የተባለው አምልኮ እንደዚህ አይነት አምልኮ ነው። እሱን ለመናገር እፈልጋለሁ። ያ የእባብ አምልኮ ነው። እባብ የሚመለክበት አምልኮ ነው። እባብ የሚመለክበት አምልኮ እባብ ይፈውሳል ተብሎ ሰው ከዓለም ዙሪያ ወደዛ ቤተ ጣዖት ይሄዳል እና ምሽት ላይ ነው ወደዛ ቤተ ጣዖት የሚገባው። የእባቡን መርዝ ካፉ ያወጡትና ሰዎች ምሽት ላይ በአንድ አዳራሽ ውስጥ በጨለማ በባዶ እግራቸው ገብተው ይቆማሉ። የሚፈውስ እባብ ይመጣል ተብሎ። ስለዚህ ሰው በጨለማ ውስጥ ሲገባና ያ የታመመ ሰው ቆሞ ባለበት እባብ በእግሩ ከሄደ በሰውነቱ ከሄደ በቃ የፈውስ አምላክ አገኘው ይባላል። ስለዚህ በቃ እንደሚፈወስ ነው የሚያምነው። ስለዚህ ከአገር ከዓለም ሕዝብ ሁሉ እዛ ይቆለላል፣ ይገባል ቀን ሙሉ እየጠበቀ። ከዛ ሰይጣኑ ደግሞ መንፈሱ እባብ እንዳለ ይጠራል። በዛ ምሽት ይጠራና ይሰበስባል፣ ይገባል። ለኔ 2 እባብ ላይ አለፈ፣ 3 አለፈ፣ 4 አለፈ ማለት በቃ እንደ ዝና ነው የሚነገረው። ስለዚህ የሚፈውስ እባብ አለ ተብሎ እኔ በጣም የገረመኝ ሳነብ በዓለም ዙሪያ አሁን ፋርማሲ አይታችኋል? ፋርማሲ ላይ እባብ ያድናል ተብሎ የተባለው አሁን የፋርማሲ ምልክት መርዘኛው እባብ ነው። እንደዚህ ሆኖ አይታችሁ እንደሆነ ከዛ የመጣ ነው። እስካሁን ሰው ምናልባት አውቆ ያድርጉ ይሁን አላወቁ ይሁን ብቻ ከዛ ጀምሮ ነው ያ ነገር የመጣው እና ጌታ ደግሞ ምን አለ? እንደዚህ አይነት የሰይጣን አምልኮ ባለበት ውስጥ እንዴት እንደታማኝ እንደሆንክ አውቃለሁ። በዚህ ሁሉ ውስጥ ሰይጣን እባብ አምላክ አይደለም፣ እባብ አያድንም ብለው እምቢ ያሉ እየተገደሉበት፣ አምላክ ቄሳር አምላክ አይደለም ተብሎ ብለው በእምነታቸው ጸንቶ የተገደሉበት ማለት ነው ጴርጋሞን ውስጥ። ኢቭን ከዛ የተነሳ አንጥጳስ የሚባለው የቤተ ክርስቲያን አባል የተሰየፈበት። አንጥጳስ የተባለው ሰውዬ በነሐስ መጥበሻ ላይ ተጠብሶ ነው የሞተው ይላል ታሪክ። በነሐስ ምጣድ ላይ በዛ ተጠብሶ የሞተበትን በዚያን ጊዜ እንኳን ምን ይላል? እምነቴን ሃይማኖትን አልካድክም ይላል። ተመልከቱ፣ እዛ ክፍል ላይ የሚናገረው በእናንተ ዘንድ የተገደለው የታመነው ምስክሬ አንጥጳስ በነበረ ዘመን እንኳ ሃይማኖቴን ይላል እምነቴን አልካድክም ይላል። ስለዚህ ምንድን ነው የሚለው? ኢየሱስ ቤተክርስቲያኒቱ ላይ ለቤተክርስቲያኑ የተነገረው ምንድን ነው? ታማኝነትሽን አውቃለሁ፣ ለጌታ ምን ያህል ታማኝ እንደሆንሽ፣ ሌላ አማልክት እንኳን ማምለክ ቀርቶ አይደለም ወደዛ እንዳልተጠጋሽ አውቃለሁ። በዚህ ሁሉ የሰይጣን አምልኮ ውስጥ ክርስቲያኖች ጸንተው በእምነታቸው ቆመዋል። በእምነቱ ምክንያት አንጥጳስ በነሐስ ብረት ላይ ተጠብሶ ሲገደል እዛው እያዩ ጸንተዋል። የታመነው ምስክሬ ፌዝፉል ማርታይር ይላል። በዛ ሁኔታ እንኳን ሃይማኖቴን አልካድክም፣ በእኔ ያለህን እምነት አልካድክም አውቃለሁ። የእግዚአብሔር ቤተሰቦች እግዚአብሔር ባለፈውም ተነጋግረናል። በሁለቱም ቸርች ጊዜ እግዚአብሔር ያውቃል፣ እግዚአብሔር ያያል። ስለዚህ ነው ቅድም የቃሉን ሰይፍ አስቀድሞ የሚያመጣው። ማን እንዴት እንደሆነ እኔ ያውቃለሁ፣ ታማኝነትሽን አውቃለሁ፣ በዛ መከራ እንኳን በዛ ስደት እንኳን ምንም እንዳልሆን ካውቃለሁ ይላልና
ዛሬ ወደኛ በምንመለስበት ጊዜ ስንት አይነት አሁን አምስት አይነት ቤተ ጣዖት ነው የነበረው በዛ ቤተክርስቲያን ውስጥ። አሁን ስንት ቤተ ጣዖት ይኖር ይሁን እዚህ በእኛ ከተማ ብዬ አሰብኩኝ። ስንት ጉግል አላደረኩም፣ ግን ስንትና ስንት ቤተ ጣዖት እንዳለ ታውቃላችሁ? በየቦታው ቤተ ጣዖት ነው። የባሰ ነገር ብዙ ነገር ያለበት ዘመን ውስጥ ነው ያለ ነው። አንዳንዱ ሊያሸንፈን እየሞከረ ያለበት እየታገለ ያለበት፣ አንዳንዱን እያንገዳገደ ያለበት ዘመን ውስጥ ነው ያለ ነው። ስንት ነው እኛ የምናያቸው ነገሮች ራሱ እኮ ብዙ ነገሮች አሉ ለኛ ጣዖት የሆኑ ነገሮች። አንዱም ጣዖታችን ስልክ አይደለም እንዴ? አንዱም ጣዖታችን ስልክ ነው። አንዱም ጣዖታችን በስልክ ውስጥ የምናያቸው ነገሮች ናቸው። እሱን ሳስብ ነበር ጌታ ምንድነው የሚለው? ታማኝነትሽን አይቻለሁ፣ ታማኝነትሽን አውቃለሁ። እኔ ለይቼ የማቅ ነኝ። ጀነራል አይደለም። የሚገርማችሁ ነገር ይሄ መልእክት ጀነራል አይደለም፣ ስፔሲፊክ ነው። እንደ የግለሰቡ ነው የሚለያየው። እያበላሸህ ያለህ ካለህም አንተንም አውቃለሁ፣ አንቺንም አውቃለሁ። በታማኝነት እያገለገልክ ያለህም ካለ አንተንም አውቃለሁ። አውቃለሁ። የሚገርማችሁ ነገር ጌታ አውቃለሁ በሚልበት ጊዜ ሊያጠፋን ሊያዋርደን አይደለም። ጌታ አውቃለሁ በሚልበት ጊዜ ለምንድን ነው? ንስሐ የሚያስገባ ነገር ካለ ንስሐ እንድንገባ ነው። ብዙውን ጊዜ እኛ እዚህ በቤተክርስቲያን ላይ የምናገለግል የምንሰብክ ሰዎች የእግዚአብሔር ቃል ከተነገረ በኋላ ሰዎችን በግል አነጋግረን ምንድነው የተሰማህ አላልንም እስካሁን። ከዚህ በኋላ ግን እንላለን። ምን ተሰማ በዚህ ቃል? ሕይወትን እንዴት ፈተሽክ ማለት አለብን። ምክንያቱም የእረኝነት ስራ ነው። አንዳንድ ጊዜ በይሉንታ ይዘን ንስሐ እንኳን ሳንገባ እንሄዳለን። እያወቅንም ዝም እንላለን። አይደለም፣ መሆን የለበትም። ይሄ መልእክቱ እኮ ለዛ ቤተክርስቲያን አገልጋይ ነው የተላከው። እንደዚህ አይነት ሰው አለ፣ ንስሐ የሚገባ ከሆነ ንስሐ አስገባ፣ ከኔ እንዳይለይ፣ ከኔ እንዳይርቅ፣ ወደ እኔ እንዲቀርብ የሚል መልእክት ስለሆነ ወደፊት የአክሽን አቅጣጫዎችን የእግዚአብሔር መንፈስ ይረዳናል። ምክንያቱም ከጌታ ጋር እንድንበረታ፣ እንድንጣበቅ፣ እርሱን እንድንወድ፣ ከእርሱ ጋር እንድንኖር ነው እንጂ እኛ ዝም ብለን ኮምፕሮማይዝ እያደረግን መኖር የለብንም። ምን ይመጣል እስኪ ስታስቡት? ጌታ እኮ ንስሐ ግባ ካለ ንስሐ መግባት አለብን። ይሄንን ተው ካለ መተው አለብን። ካልሆነ ታዲያ እኛ የእድር ማህበር አይደለንም። ስለዚህ ወደፊት እግዚአብሔር ይረዳናል፣ በዚህ እንቀጥላለን። ሌላ ሁለተኛው ምንድነው? እሱን ታማኝነት አሳልፋል፣ ግን ሁለተኛው ነገር አለ ይላል። ሁለተኛውን ነገር ተመልከቱ። ሁለተኛው ነገር የሚነቅፍብህ ጥቂት ነገር አለኝ አስተካክል ይላል። ጥቂት የሚነቅፍብሽ ነገር አለኝ። ጥቂት ይላል። ይሄ የጴርጋሞንን ቤተክርስቲያን አጠቃላይ አይደለም። ጥቂት ሰዎች አሉ። በዚህ በነቀፋ ውስጥ የሚያልፉ ጥቂት ሰዎች አሉ። ምንድነው? የበዓላምንና የኒቆላዎስን ትምህርት የሚጠብቁ ሰዎች በመካከልህ አሉ ይላል። ባለፈው በኤፌሶን ቤተክርስቲያንም ተመልክተናል። ይሄንን ሁሉ የቤተክርስቲያን ምእመን ባይሆኑም ጥቂቶቹ የበዓላምንና የኒቆላዎስን ትምህርት የሚጠብቁ አሉ። ምንድናቸው የበዓላምና የኒቆላዎስ ትምህርቶች? የበዓላም ትምህርት፣ በዓላም ምክር የእስራኤል ሕዝብ እግዚአብሔርን እንዲበድል አድርጓል ይላል። ዘኍልቍ ላይ በሄዳቸው በምታዩበት ጊዜ እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት አድርጓል ይላል።
የእስራኤል ሕዝብ ከሚዲያማውያን ጋር እንዲቀላቀሉ ባላቅ ንጉሥ ነው። ባላቅ ትእዛዝ እንዲሰጥ በለዓም ይህንን አድርጓል። መጀመሪያ ባላቅ ሞክሮ አጥቷል ባላም እንዲረግም። ነገር ግን ካጣ በኋላ መጨረሻ ላይ ምንድነው ያደረገው? አይ ይሄ የእስራኤል ሕዝብ አምላኩን እንዳያመልክ ሌላ ጣዖት እንዲያመልክና እንዲሰስን እንዲያደርግ ይላል። ምዕራፍ 31 ዘሁልቁ ላይ ሄዳችሁ በምታዩበት ጊዜ እንዳውም ምዕራፍ 25 ላይ በምታዩበት ጊዜ ብዙ ሰዎች ሞተዋል ከሚዲያማውያን ሴቶች ጋር በመቀላቀላቸው እግዚአብሔር 24,000 በአንድ ቀን ቀስፏቸዋል ይላል። ያንን ትምህርት ይዘው የመጡ ሰዎች አሉ። እርኩሰትን ይዘው ወደ ቤተክርስቲያን የመጡ ሰዎች አሉ። ዝም ብለሃል። that's the case ነው። ዝም ብለሃል። ጥቂት እነሱ ይዘው ሲመጡ ለጣዖት የተሰዋውን እንዲበሉና እንዲሰስኑ የእስራኤልን ሕዝብ ያደረገው የበዓላምን ትምህርት ይሄ ትክክለኛ ትምህርት ነው ብለው ይዘው ሰዎች ሲመጡ አንተም አይተህ ዝም ብለሃል። እሱ ብቻ አይደለም፣ የኒቆላዎስም ትምህርት አለ። የኒቆላዎስ ትምህርትም እንደዛ ነው። እኛ ነፃነት አለን፣ የፈለግነውን እናደርጋለን የሚሉ ናቸው። ባለፈው ተመልክተናል ያንን። ኒቆላዎስ ማለት በምዕራፍ 6 ሐዋርያት ሥራ ላይ የተገለጸው አንዱ ዲያቆን ነው። ቤተክርስቲያን ውስጥ ሆኖ ግን ምንድነው የሚለው? በቃ ነፃነት አግኝተናል፣ እንደፈለግን እንሆናለን፣ ጣዖት የተሰዋንም እንበላለን፣ እንሰስናለን፣ እናመነዝራለን፣ ምን በክርስቶስ ያገኘነው ነፃነት ይሄንን ሰጥቶናል ብለው የሚሉ ናቸው። አንድ ጊዜ እኔ አዲስ አበባ ትምህርት ቤት እያለሁ ሌላ ጊዜም ተናግሬያለሁ ይመስለኛል። አንድ ትምህርት መጣ፣ እንደዚህ የሚል ትምህርት መጣ። ጆሊ ኢቫንጀሊዝም የሚባል አዲስ አበባዎች ሰምታችሁ እንደሆነ ያላውቅም። እኔ የክፍለ ሀገር ልጅ ነኝ፣ ግን አዲስ አበባ ለትምህርት በመጣሁበት ነው የሰማሁትና መቼ መሰላችሁ? ወደ 89 ዓመተ ምህረት በኢትዮጵያ አቆጣጠር ኢቲሲ ተማሪዎች ነበርንና ጆሊ ኢቫንጀሊዝም የሚባል አንድ ትምህርት ይዘው መጡ የተወሰኑ። ያን ተማሪዎች ስለደበርን ምን እንደመጣ በየጊዜው በቃ አነፍንፈን እናገኝ ነበር። ጆሊ ኢቫንጀሊዝም የሚሉት ምንድነው? በቃ ከሚጠጣ ጋር እየጠጣህ መስክር፣ ከሚያጨስ ጋር እያጨስክ መስክር፣ ከሚያመነዝር ጋር እያመነዘርክ መስክር የሚል ነበር። እድሜው አጭሮ ሆኖ ቀርቷል እንጂ ያን በጣም አስቸጋሪ ሁኔታ ውስጥ ሰዎችን ወጣቶችን ገና ከደርግ እንትን ወደ ኢህአዴግ እንደገባ ሰዎች ወደ መንፈሳዊ ነገር ሊገቡ ምንም ነገር ሳያዩ የሚጨፍሩትን ይዘው ይጠፉ ነበር። ልክ የኒቆላዎስ ትምህርት እንደዛ አይነት ትምህርት ነው። ክርስቶስ ነፃነትን ሰጥቶናል። ነፃነቱን ለሁሉም ነገር ነው። ጥንቃቄ አያስፈልግም፣ ቅድስና አያስፈልግም፣ እንደፈለኩ ዘላለሁ፣ እንደፈለኩ ኖራለሁ የሚል ትምህርት ነበር። እነዛ ካንተ ጋር አሉ ነው የሚለው። እዚህ በጴርጋሞን ቤተክርስቲያን ውስጥ እነዛ ሰዎች አሉ። እነዛ ሰዎች እንደፈለግን መኖር አለብን። ቅድስናም አያስፈልገንም፣ ለእግዚአብሔር መገዛትም አያስፈልገንም። አንደበታችን መቀደስ የለበትም፣ ሰውነታችን መቀደስ የለበትም። እንደፈለግን ለጣዖት የተሰዋውንም እንበላለን፣ ሌላም ነገር እናደርጋለን የሚሉ ሰዎች አሉ። ጥቂት ሰዎች አሉ። ስለዚህ በዚህ ትነቀፋለህ። እነሆ እነዚህ በፌጎር ምክንያት በበዓላም ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማህበር ላይ መቅሰፍት ሆነ ይላል ዘሁልቁ 31:6 ላይ። በለዓም የአመፃን ደሞዝ ወደደ ይላል ሐዋርያው ጴጥሮስ ሁለተኛ ጴጥሮስ 2:15 እና 16 ላይ። በለዓም የአመፃን ደሞዝ ወደደ ይላል። ምክንያቱም ባላቅን ለማስደሰትና ከባላቅ ገንዘብ ለመውሰድ ይህንን አስደረገ።
ይሁዳ ደግሞ ምን ይላል? ለበዓላም ስህተት ራሳቸውን አሳልፈው ሰጥተዋል ይላል። ስለዚህ በለዓም ካደረገው ዋና ነገር የእስራኤልን ሕዝብ ከእግዚአብሔር ትተው በቢኤል ፈጎርን እንዲያመልኩና እግዚአብሔርን እንዲያሳዝኑ ጣዖትን እንዲያመልኩ ያስደረገ ሰው ነው። ከዛም የተነሳ በእስራኤል ሕዝብ መካከል መቅሰፍት ሆነዋል። ሴክሹዋል ኢሞራሊቲ ውስጥ ያስገባ ሰው ነው። ስለዚህ የበዓላምን ትምህርት የሚከተሉ በመካከልህ አሉ፣ የኒቆላዎስንም ትምህርት የሚከተሉ በመካከልህ አሉ። አንድ ጸሐፊ እንደዚህ ብሎ ጽፏል። ሰይጣን በስደትና መከራ በማብዛት ብዙውን ጊዜ አይሳካለትም። ነገር ግን በማታለል ወደ ኃጢአት በመክተት ነው የሚሳካለት። ስደትን ሰዎች በጣም ይቋቋማሉ፣ ይጸልያሉ፣ የእግዚአብሔርን ቃል ያነባሉ፣ ይመክራሉ። በስደት ውስጥ ብዙ ሰው ጨክኖ ከጌታ ጋር ይቆማል። ነገር ግን ኃጢአትን ይዘውለት በሚመጣበት ጊዜ ሰው አይችልም። ሰይጣን በዛ ማታለል ብዙዎችን ወደ ኃጢአት ውስጥ አስገብቷል ብሎ ጽፏል። ስለዚህ ምንድነው መልእክቱ? እነዚህን ሰዎች እያየ ብዙ ትኩረት አላደረክም። ካንተ ጋር አሉ። ማስተማር አለብህ፣ መገሰጽ አለብህ። የስህተት ትምህርት፣ የሞራል ዝቅጠት በእግዚአብሔር ቤት ቶለራንስ ሊኖረው አይገባም። ሐሰትን አትታገስ። የሞራል ውድቀትን አትታገስ። ገስጽ፣ አስተምር፣ አትፍራ። የሰውን አንድ ነገር አይተህ አትፍራ። ምናልባት ዕድሜ አይተህ አትፍራ። ዕድሜ አይተህ አትፍራ። ሀብት አይተህ አትፍራ። ትዝ ይላችኋል ናታን ወደ ዳዊት ሄዶ ንጉሥ ዳዊት ነው። ዳዊት ንጉሥ ነው። ንጉሡ ጋር ሄደው እኮ በምሳሌ ተናገረ። ይህ በእኔ ክልል ውስጥ በእኔ ሀገር በእኔ አስተዳደር ውስጥ ካለ መሞት አለበት አለ። መሞት ካለብህ አንተ ነህ ያለው። መሞት ካለብህ ንጉሥ ነው እንግዲህ ንጉሥ ጋር ሄደው ማለት ነው። ስለዚህ ኃጢአት ገደብ የለውም፣ ዕድሜ አይለይም። እግዚአብሔር ምንድን ነው እያለ ያለው? በአንተ ቤት እንደዚህ አይነት አለ በጴርጋሞን። ስለዚህ ምንም አይነት ነገር ሳትፈራ፣ ወጣቱንም አትፍራ፣ አዋቂውንም አትፍራ፣ ሽማግሌውንም አትፍራ። ኃጢአት ካገኘህበት ኃጢአት ነው በለው። ኃጢአትን ቶለሬት አታድርግ። ኃጢአትን ቶለሬት አታድርግ። ኃጢአትን ቶለሬት ካደረግ ከዋናው መስመር ያፈናቅልሃል። ውሸት፣ ሐሜት፣ ሴክሹዋል ሲን እግዚአብሔር የሚጸየፋቸው ነገሮች ናቸው። የሚገርማችሁ ነገር ኃጢአትን ማሻሻል አንችልም። ምንም አይነት ኢምፕሩቭመንት የለውም። ኃጢአት ነው። ኃጢአት ዕድሜ አይለይም። ስለዚህ ኃጢአት ረመዲው ንስሐ ነው። የእግዚአብሔር የክርስቶስ ደም የማያጥበው ኃጢአት የለም። ሁሉም ኃጢአት ይታጠባል። ግን ምንድነው? ኮንፍሮንቴሽን ይፈልጋል። መጀመሪያ ኮንፍሮንቴሽን፣ መገዳደር ያስፈልገናል። ደም እስከ ማፍሰስ አልደረሳችሁም አይደለም የሚለው? ከኃጢአት ጋር እየታገላችሁ ደም እስከ ማፍሰስ አልደረሳችሁም። በደንብ አልተቃወማችሁም። ኃጢአት እየታገላችሁ ነው ያለው። ደም እስከ ማፍሰስ አልደረሳችሁም። በቃ አልፈልግም ብላችሁ ታግላችሁ ደም አፍሰሳችሁ አልተለያችሁም ከኃጢአት ነው የሚለው። ስለዚህ እግዚአብሔር ቤተሰቦች ታማኝነታችን በእግዚአብሔር ፊት የታወቀ ነው። ታማኝነታችን ብቻ አይደለም በእግዚአብሔር ፊት የታወቀው፣ የምንነቀፍበትም ነገር ይታወቃል። እያንዳንዱ ሰው ልቡን ይመልከት። እያንዳንዱ ሰው ህይወቱን ይመልከት። ኢቭን በኦንላይን ላይ የምትሰሙንም ሰዎች ብትኖሩ ውስጣችሁን ተመልከቱ። ቤታችሁ ሆናችሁ
ምትነቀፍበት ካለ ጌታ መንገድ አለው። መንገዱ የንስሐ መንገድ ነው። ቀጥሎ እኮ የሚናገረው ይህንን ነው። ሶስተኛው ሐሳብ ምንድነው? ንስሐ ግባ ነው። ንስሐ ግባ፣ ንስሐ ግባ። ሪፐንት ነው የሚለው። የሚገርማችሁ ነገር ይህ ሪፐንት የሚለው ንስሐ ግባ የሚለው ለአምስቱ አብያተ ክርስቲያናት በቃ እንዳለ በመደዳው ተጽፏል። ሁለት ብቻ ናቸው የቀሩት። ንስሐ ግባ፣ ኤግዘምትድ አይደለህም፣ ንስሐ ግባ። ንስሐ መግባት ማለት ጥፋተኝነትን ማመን፣ መቀበል፣ መናዘዝ፣ መተው ማለት ነው። ብዙውን ጊዜ ንስሐ ግባን እኛ የለመድነው ለአዲስ ክርስቲያን ነው። ጌታን ላልተቀበለ ሰው ንስሐ ግባ። አሁን ግን ወደ ቤተ ክርስቲያን ነው የመጣው። ንስሐ ግባ። እንደዚህ አይነት ነገር ውስጥ ካለ፣ እንደዚህ አይነት ነገር ውስጥ ካለሽ፣ እንደዚህ አይነት ነገር ውስጥ ካሉ ንስሐ ይግቡ። እኛንን አንቱታ የምናውቀው መጽሐፍ ቅዱስ አንቱታ አያውቅም። ግባ ነው የሚለው፣ ትልቁንም ትንሹንም ግባ፣ ንስሐ ግባ። ምክንያቱም የሚናገረው እግዚአብሔር ነው። ሁሉም ክርስቲያን በየጊዜው ንስሐ ያስፈልገዋል። ንስሐ ባይኖር እኮ ክርስትናችን ቀላል አይደለም። እግዚአብሔር ምሕረት አድርጎልን ነው የንስሐ በር ያዘጋጀልን። ባይሆን እኮ እንዳጠፋን የምንቀጣ ቢሆን ኖሮ ማን ይተርፋል? ማን ይድናል? ጌታ ረመዲውን አስቀመጠልን። ንስሐ ግቢ፣ ንስሐ ግባ። ካልሆነ ካለዚያ ይላል፣ አለዚያ ቶሎ እመጣብሃለሁ በአፈም ሰይፍ እዋጋቸዋለሁ ይላል። ቅድሙ ማለት ነው የመጀመሪያው የእግዚአብሔር ቃል ያለበት በአፈም ሰይፍ እዋጋቸዋለሁ። ንስሐ ካልገቡ እነዚህ በቤተ ክርስቲያን ውስጥ ሆነው የበዓለምንና የኒቆላዎስን ትምህርት የሚያራምዱትን ኢየሱስ በአፈ ቃል እዋጋቸዋለሁ ይላል። ቃሉ ኃይል አለው። በሁለት ወገን እንደተሳለ ሰይፍ ነው። ንስሐና ክርስትና አይነጣጠሉም። ሁል ጊዜ ደካሞች ስለሆንን ኃጢአተኞች ስለሆንን እንሳሳታለን። ጌታ የንስሐን ኦፈር ሲያቀርብልን ላፍ አድርገን በፊቱ መውደቅ አለብን። የዚያን ጊዜ እንፈወሳለን፣ እንድናለን፣ ለሌሎችም ለፈውስ እንሆናለን። ብዙውን ጊዜ ንስሐ መግባት እንፈራለን። በሰው ፊት መግባት ለምን? ሰዎች ያወራሉ፣ እኛ እናወራለን። እንደዚህ ሆና ገባች፣ እንደዚህ ሆኖ ገባ እንብል እንላለን። ለዛ ሰዎች ንስሐ ሳይገቡ ይሄዳሉ። ንስሐ መግባት ያለባችሁ ነገር ካለ ወደ አገልጋዮች ሁኑ። አገልጋዮች የእናንተን ምስጢር ይጠብቃሉ። አትፍሩ። አገልጋዮችን አናግሩ። እግዚአብሔር ከተናገራችሁ፣ እግዚአብሔር ድምፅ ከሆነ ወደ ልባችሁ የመጣ የሰው ድምፅ ካልሆነ ንስሐ የምትገቡት ነገር ካለ ከመካከላችን አንዱን አገልጋይ ወይ ፓስተር ኤርሚያስን ወይ እኔን ወይ ጌድን ወይ ስሮምን ወይ ፓስተር ዳኔን በግል አናግሩ። ከእግዚአብሔር ጋር መታረቅ ያስፈልገናል። ንጹሕ ቤተክርስቲያን ይዘን ወደ ጌታ እንሄዳለን ከጌታ ጋር። ስለዚህ ንስሐ የምንገባበትን ኃጢአት አትፍሩ። ይዛችሁ ወደ ቤታችሁ አትሂዱ። አንሂድ አለዚያ ቶሎ እመጣብሃለሁ ስለምል የእግዚአብሔር ቃል ደግሞ እውነት ስለሆነ ንስሐ ካስፈለገን ንስሐ መግባት ያስፈልገናል። ሌላው ከዚህ በኋላ ያለው ደግሞ ይህንን ከተናገረ በኋላ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። በመስማት የሚገኘውን በረከት ይናገራል። በመስማት ይህንን ከሰማ፣ ይህንን ከሰማሽ፣ ይህንን ከሰሙ በረከት አለ ነው የሚለው። የሐሰት ትምህርትና የሞራል ዝቅጠት በየዘመኑ ስላለ
ጆሮ ያለው ሁሉ ሁል ጊዜ መስማት አለበት። ሁል ጊዜ ያነ ብቻ አይደለም። የሐሰት ትምህርት፣ የሞራል ዝቅጠት በየዘመኑ ስላለ ጆሮ ያለው ሁሉ ሁል ጊዜ መስማት አለበት። ስለዚህ ለሰማኝ ይላል፣ ለሰማኝ የተሰወረ መና ሰጠዋለሁ ይላል። ክብር ለእርሱ ይሁን። ለሰማኝ የተሰወረ ምን ማለቱ ነው? ለታማኝ ሰዎች የተዘጋጀ መንፈሳዊ ምግብ ማለት ነው። ያንን ሰጠዋል። ስፒሪቹዋል ኑሪሽመንት ለታማኝ ክርስቲያን፣ ለታማኝ አማኝ መንፈሳዊ ኑሪሽመንት ሰጠዋል። መና ታውቃላችሁ። መና የእስራኤል ሕዝብ በበረሃ ጌታ እግዚአብሔር ያጠገባቸው ሰማያዊ ምግብ ነው። የተሰወረ ሂድን መና የሚለው ምንድን ነው? መንፈሳዊ ረሃባችንን የሚያጠግብ ምግብ በመስማት ውስጥ ይሰጠናል። የሚሰማ በእርጋታ ይቀመጣል አይደል የሚለው? አዎ። ዮሐንስ ወንጌል ምዕራፍ 6ን አንድ ክፍል አነባለሁ። ዮሐንስ ከዚህ ጋር የተገናኘ ሐሳብ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ወደ ቁጥር 49 ወይም 50 አካባቢ ስለ መና ይናገራል። ስለ መና በጌታ ስም አነባለሁ። ቁጥር 46 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የሚሰጠው እንጀራ ሥጋዬ ነው ይላል። እኔ ነኝ፣ የተሰወረ መና እኔ ነኝ ይላል። የተሰወረ መና ሰጠዋለሁ ማለት እኔ ራስን ሰጠዋለሁ፣ ሕይወትን ሰጠዋለሁ። እሱ ከእኔ ጋር ይኖራል። አረ ክብር ለእርሱ ይሁን፣ ክብር ለእርሱ ይሁን። ለሰማኝ ሰው የተሰወረ መና ሰጠዋለሁ። የተሰወረ መና ድሮ አባቶቻችሁ በልቶ የሞቱበት አይነት ሳይሆን አሁን ሰው በልቶ በሕይወት የሚኖርበት መና እኔ ነኝ አለ። በቃ እኔ ራስን ይሰጠዋለሁ። የእግዚአብሔር ቤተሰቦች ጌታ እንዴት እንደሚያስተምር ተመልከቱ። ንስሐ ወደ ንስሐ ተመለሱ ካለ በኋላ ንስሐ ተመልሳችሁ በጆሮአችሁ እኔን ከሰማችሁ እኔ የተሰወረውን መና እሰጣችኋለሁ። ኢየሱስን አቀብላችኋለሁ፣ ራስን ለእናንተ እሰጣለሁ አለ። ክብር ለእርሱ ይሁን። ስለዚህ እርሱ ሊፈውሰን፣ ሊያድነን፣ ሊያኖረን ብቻ ነው የሚናገረው። ክብር ለእርሱ ይሁን። መንፈሳዊ ረሃባችንን የሚያጠግብ ምግብ እርሱም ኢየሱስ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው በዚህ እንጀራ ይህንን እንጀራ ቢበላ በሕይወት ይኖራል አለ። እሱ ብቻ አይደለም፣ ነጭ ድንጋይንም እሰጠዋለሁ አለ። ነጭ ድንጋይንም እሰጠዋለሁ። ስለ ነጭ ድንጋይ በምታጠኑበት ጊዜ ነጭ ድንጋይ በሮማውያን ዘንድ በጣም የታወቀ ነው። በ3 በ4 ጉዳይ ላይ ነጭ ድንጋይ ይሰጣል። ነጭ ድንጋይ አንድ ሰው ፍርድ ቤት ሄዶ አትጠየቅም ከተባለ፣ ነፃ ነህ ከተባለ ነጭ ድንጋይ ይሰጠዋል። ነፃነቱ ነው። ነጭ ድንጋይ ከተባለ በቃ ነጭ ድንጋይ ከተሰጠው ሰውየው በቃ ምህረት አግኝቷል። እዚህ ላይም ደግሞ ነጭ ድንጋይ ደግሞ ይሰጠዋለሁ ይላል።
ሌላው ደግሞ ነጭ ድንጋይ በዛው ባህል ውስጥ ሌላው ምንድነው? ለአንድ ግብዣ የሚጋበዙበት ቲኬት ማለት ነው ነጭ ድንጋይ። ሮማውያን ሰዎችን ለአንድ ግብዣ በሚጋበዙበት ጊዜ ነጭ ድንጋይ ይሰጣሉ። ያንን ድንጋይ ያልያዘ ሰው ወደ ግብዣው አይገባም። ስለዚህ ሕይወት ሰጣችኋለሁ፣ ተጋብዛችኋል። ሌላው ምንድነው? ነጭ ድንጋይ ካገኘ ሪዘርቬሽን አላችሁ ማለት ነው። ነጭ ድንጋይ ሪዘርቬሽን ነው ይላል። ሌላው ነጭ ድንጋይ ሌላው ደግሞ የጓደኝነት ምልክት ነው። አንድ ሰው ለጓደኛው ነጭ ድንጋይ ከሰጠው በቃ እኔ ያንተ ታማኝ ጓደኛ ነኝ ማለት ነው። ጌታ ኢየሱስ ክርስቶስ ነጭ ድንጋይ ሰጣችኋለሁ ካለ ምን ማለቱ ነው? ሪዘርቬሽን አላችሁ፣ ቤት ተዘጋጅቶላችኋል፣ ተቀምጦላችኋል። ከዚህ ካለፋችሁ በቃ ማለት የተሰወረውን መና ካገኛችሁ በቃ ነጭ ድንጋዩን አገኛችሁ ማለት ነው። ነጭ ድንጋዩ ላይ ደግሞ ምን ይላል? ድንጋዩን የወሰደ ሰው ብቻ የሚያየው ስም አለ እዛ ውስጥ ይላል። ሌላ ሰው ማየት የማይችለው እኔ አይደለሁም ክፍሉ ነው የሚለው አይደል? ሌላ ነገር ሌላ ሰው ማንበብ የማይችለው አንተ ብቻ የምታነበው ያንተ ስም እዛ አለ ይላል። ክብር ለእርሱ ይሁን። ተመልከቱ፣ ቃሉን በትክክል ላንበው። ምን ይላል? በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የማያውቀው የሌለ አዲስ ስም ተጽፏል ይላል። አዲስ ስም ተጽፏል። የእግዚአብሔር መንግስት የተገባው ሪዘርቬሽን የተሰጠው ተብሎ ኤርሚያስ የሚል እዛ ላይ አለ ማለት ነው። ሳሮን የሚል እዛ ላይ አለ ማለት ነው። ጌዲዮን የሚል ሊሊ የሚል እዛ አለ ማለት ነው። ግን የጌዲዮንን ሊሊ አታይም፣ የሊሊን ጌዲዮን አታይም። እሱ ነው የሚያውቀው። ነጭ ድንጋይ ሪዘርቬሽን። አረ ሃሌሉያ! ጌታ ሪዘርቬሽን ይዞልናል። ቤት አለን ማለት ነው። እዛ ነጭ ድንጋይ ተሰጥቷል። አንተ ብቻ ነው የምታየው፣ የተሰወረ ነጭ ድንጋይ። እግዚአብሔር ቤተሰቦች፣ ጌታ ዛሬ የግሳጼም ቃል የምክርም ቃል የተስፋም ቃል ነው ለቤተ ክርስቲያን እየሰጠ ያለው። ስለዚህ ታማኝነትሽን አይቻለው አለ። ከዛ በኋላ የሚነቅፍብሽ ነገር አለ። እነዛ የበዓልን ትምህርት የሚያራምዱ ደግሞም የኒቆላውስን ትምህርት ያራምዱ መካከል ንስሐ ግባ። ንስሐ ካገባ የተሰወረ መና እሰጥሃለሁ፣ እርሱም ኢየሱስ ነው። እኔ ራሴን እሰጥሃለሁ። ራሴን ብቻ አይደለም፣ ሪዘርቬሽን ደግሞ አለ። ክብር ለእርሱ ይሁን። በዚህ እንጨርሳለን። እንቆምና እንጸልያለን። ሃሌሉያ ሃሌሉያ። ጌታ ሁል ጊዜ የምክር ቃል አለው፣ የተስፋ ቃል አለው፣ የሕይወት ቃል አለው፣ የመገሰጽ ቃል አለው። እርሱ በእውነት ስለሚወደን ነው ይህንን ሁሉ የሚናገረው። ስለዚህ የንስሐ ጥሪ ወደ ልባችሁ ከመጣ ቅድም እንዳልኳችሁ አገልጋዮችን አናግሩ። አትፍሩ። በእግዚአብሔር ፊት ምስጢራችሁን አገልጋዮች ይጠብቃሉ። ንስሐ ለኛ በጣም አስፈላጊ ነው። ለክርስቲያኖች በሱ ነው በሕይወት ያለ ነው። አትፍሩ። እግዚአብሔር ታማኝነታችሁን ካወደሰላችሁ ጌታን አክብሩ። ሌላው ጌታ ራስን እሰጣችኋለሁ የተሰወረ መና በእኔ የሚታርፉበትን ራስን እሰጣችኋለሁ ብሎናል። ደግሞም የእናንተ ስም ብቻ ያለበትን ማንም ሊያነበው የማይችለውን እናንተ ብቻ ከኢየሱስ ጋር የምታነቡበት ስም በዛች በነጯ ድንጋይ አለ። ክብር ለእርሱ ይሁን።
በእውነት ክብር ለእርሱ ይሁን። እንጸልያለን። ከፓስተር ኤርሚ ጋር አብረን እንጸልያለን። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። አሜን። ፓስተር አክሊሉ እግዚአብሔር ይባርክ። ሃሌሉያ። ወገኖቼ በጣም የሚያስፈራው ነገር አመፃ፣ ኃጢአት፣ ዶክትሪን፣ ትምህርት፣ ስብከት ሆኖ ሲገባ ጴርጋሞን የተቸገረችው በዛ ነውና እየለመዱ ብዙ በር ከፈቱ። ግን በጣም ደስ የሚለው ነገር ግን ጌታ ንስሐ ግቡ ይላል። ከእናንተ መካከል በመከራ ውስጥ ያለ እሱ ይጸልይ፣ የተደሰተ አለ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመ ሰው አለ የቤተ ክርስቲያን ሽማግሌዎችን ይጥራ፣ እነሱም በጌታ ስም ዘይት ቀብተው ይጸልዩለት። በእምነትም የቀረበ ጸሎት የታመመውን ሰው ይፈውሰዋል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይለዋል። ስለዚህ ቁጥር 16 ያዕቆብ ምዕራፍ 5 ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው ታላቅ ነገርም ያደርጋል። እችን ጥቅስ በጣም ነው የምንወዳት። የጻድቅ ሰው ጸሎት ኃይል ያደርጋል ብለን እንዘምራለን፣ እንጸልያለን። ከሷ ግን ከፍ ብሎ ያለው ምንድነው? እርስ በርሳችሁ ዋን አናዘር። ፓስተር አኬ እግዚአብሔር ይባርክ። ኃጢአታችሁን ተናዘዙ ትፈወሱ ዘንድ አንዱ ለሌላው ይጸልይ። እና እኛ አለን አገልጋዮች አለን። ትንሽ ኤክስቴንድ ላርገው። የሚወዳችሁ ሰው ካለ በጣም የሚወዳችሁ በጣም ደግሞ ጌታን የሚወድ ሰው ሁለቱ አብሮ መሆን አለበት። እናንተን ይወዳል፣ ጌታን ደግሞ ይወዳል። go talk to that person። ንስሐም ካለ አይደለ ውስጣችሁ የተቀመጠ ነገር ካለ አሁን ያለንበት ስም ከሚመጣው ስም አይበልጥም። አባት ሆይ እናመሰግናለን። በቃልህ ወደ እያንዳንዳችን መጥተሃል። እኔ እጸልያለሁ ጌታ ሆይ ንስሐ እንድንገባ ጌታ ሆይ ፖዝ ያደረግነውን ነገር ለሰው ያሳየነውን ፒክቸር የሚመስል ፒክቸር ልክ ያ ፈሪሳዊ እኔ እንደዚህ ቀራጭ አይደለሁም ብሎ ራሱን ጻድቅ አድርጎ ሄደ። ቀራጩ ደግሞ ልቡን እየደቃ እየመታ ማረኝ እያለ በእግዚአብሔር ፊት ደግሞ ራሱን አፈሰሰ። ከሁለቱ ይላል ጌታ ኢየሱስ ከሁለቱ ቀራጩ ጻድቅ ሆኖ ወደ ቤቱ ሄደ ይላል። ጌታ ሆይ እኔ እጸልያለሁ የተሰበረን ልብ እንድትሰጠን ውስጣችንን መንፈስ ቅዱስ ስትኮረኩር ስታሳየን ስታመለክተን ፈጥነን እንድንጥለው እንድትረዳን ጌታ ሆይ ጽድቅ ያለበትን መልካም የሆነውን ነገር በጎ የሆነውን ነገር ማንሳት እንድንችል እኔ በኢየሱስ ስም እጸልያለሁ። አዲሱን መና እውነተኛውን መና የምንካፈልበት ነጩን ድንጋይ የምንቀበልበት ደግሞ አዲስ ስም የምንቀበልበትን ያንተን ጽድቅ እንድንይዝ እንድትረዳን እንጸልያለን። እስቲ እጆቻችንን እናንሳ። ጌታ ሆይ አንጾኪያን ደግሞ እንድታስብ ጴርጋሞን ሆነን እንዳንገኝ ስብከቱ ተጣሞ መልእክቱ ተጣሞ አገልግሎቱ ተጣሞ መዝሙሩ ተጣሞ የሚመቸንን የሚያከንን ነገር ብቻ እያከከን እንዳንሄድ መንፈስ ቅዱስ በዚህ ስፍራን እንድታገኝ ቦታን እንድታገኝ ድምጽህ ጌታ ሆይ ሲመጣ ጌታ ተናገረ ብለን በፊትህ የምንሆንበትን ጸጋ እንድታበዛልን በኢየሱስ ስም እኔ እጸልያለሁ። እናመሰግናለን ጌታ ሆይ በዚህ ሳምንት ይህንን ቃል ጌታ ሆይ መዲቴት እያረግን እያመነዠግን እያወጣን እያገባን እያጠናን እየጸለይን በፊትህ እየሆንን ጌታ ሆይ ይህ ቃል በልባችን እንዲከብድ እጸልያለሁ። ደግሞ የምንታዘዝበትን ጸጋና ኃይል ጉልበት አብዛልን። ክብር ሁሉ ለተወደደው ስም ይሁን። እጆቻችንን ከልቦናችን ጋር አንስተን ቡራኬን ደግሞ እንቀበላለን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ሰላሙን ደግሞ ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ ደግሞም ይራራላችሁ።
በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን 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 አሜን። ቅዱሳን ተባረኩ፣ አትቸኩሉ፣ ቅዱሳንን አግኙ። በጌታ ሰላም እንሄዳለን።